ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ህዳር 17 ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ አምስተኛ ጨዋታ በአንፊልድ ሊቨርፑልና ፒኤስቪ የሚገናኙ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎትና ኮዲ ጋክፖ ጋዜጣዊ መግለጫን ሰጥተው ነበረ። በዚህ ጋዜጣዊ መግለጫ ላይ የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያም አሰልጣኝ አርነ ስሎት ነበረው ከጋዜጠኞች ጋር ቆይታ ያደርጉ። በመጀመሪያም ቅዳሜ ዕለት በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ከኖቲንጋም ፎረስት ጋር ባደረጋችሁት የመጀመሪያው የኖቲንጋም ፎረስት ግብ እንደዚሁም ደግሞ አርሰናል ከቶትናም ጋር ባደረጉት ጨዋታ የአርሰናል ሁለተኛ ግብ ቨርጅል ቫንዳይክ ማንቸስተር ሲቲ ጋር ካስቆጠራት ግብ ጋር ተመሳሳይ ነበረና ለፒጄ ሞዌል ለምን የኖቲንጋም ፎረስት ግብ ጸደቀ ብላችሁ ማብራሪያ ትጠይቃላችሁ ወይ ተብሎ ተጠይቀው ነበር። እሳቸውን በምላሻቸው በዚህ ሲዝን ከኛ ተቃራኒ የተወሰኑትን ውሳኔዎች እንዳለ ማብራሪያ የምንጠይቅ ከሆነ የምናሰለጥንበት ጊዜም የምናገኝ አይመስለኝም። ነገር ግን ኖቲንጋም ፎረስት እኛ ላይ ያገቡት እንደዚሁም ደግሞ እኛ ማንቸስተር ሲቲ ላይ ያገባ ነው ግብ ሁለቱም ግብ ተብሎ መቆጠር ነበረባቸው። የአርሰናልን ጨዋታ ግን ስላላየሁትኝ እንደዚህ ነው ብዬ መመለስ አልችልም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ከኢንተርናሽናል ብሬክ በፊት ከአስቶን ቪላና ከሪያል ማድሪድ ጋር አሸንፋችሁ መውጣት ትችላችኋል፣ በተጨማሪም ክሊንሺትም ማስመዝገብ ችላችሁ ነበርና ከዛ በኋላ ግን ተከታታይ ሽንፈቶችን አስተናግዳችኋል እና ምን ያህል የኮንፊደንስ ችግር ነው ብላችሁ ታስባላችሁ ለእነዚህ ሽንፈቶች ተብሎ ተጠይቀው ነበር። እሳቸውን በምላሻቸው እስካሁን ድረስ የኮንፊደንስ ችግር አለ ብዬ አላስብም፣ ምክንያቱም በተለያዩ ጨዋታዎች ላይ ጥሩ እንቅስቃሴን ሲያሳዩ መመልከት ችለናል። አሁን ለምሳሌ በቅዳሜ ዕለት በተደረገው የኖቲንጋም ፎረስት ጨዋታ ላይ የመጀመሪያዎቹን 30 ደቂቃዎች ብንመለከት በጣም ብዙ ቻንሶችን ክሬት አድርገን ነበረ። ምናልባትም በዚህ ሲዝን ብዙ ቻንሶችን ክሬት ያደረግንበት ጨዋታ ነው የነበረው። ነገር ግን እነሱ በቆመ ኳስ አንድ ድል አግኝቶ ያንን ወደ ግብነት መቀየር ችሏል። በዚህ ሲዝን ካለፈው ሲዝን አንጻር ስናወዳድረው ከኳስ ጋር ተመሳሳይ ነገሮችን ነው እያደረግን የምንገኘው። ከኳስ ውጭ ግን ዘንድሮ በጣም ብዙ ጎሎች እየተቆጠሩብን ነው የሚገኘው። እናም እዚህ ነገሮች ላይ የተሻለ ነገርን ማድረግ እንዳለብን እናውቃለን። ያንን ስል ግን ተከላካዮቹ ብቻ ማሻሻል አለባቸው ማለት አይደለም። ነገር ግን እንደ ቡድን መከላከል ላይ የተሻለ ነገርን ማድረግ እንችላለን። በጨዋታዎች ላይ ግን ሁሉም ጨዋታዎች ላይ መጥፎ ነበርን ማለት አንችልም። በተደጋጋሚ የተጋጣሚ የግብ ክልል ላይ ስንደርስ ነበርና መጥፎ ነበረን ማለት አልችልም። እንደዚሁም ተጫዋቾቹን ከተመለከታችሁም እስከ መጨረሻው ድረስ የሚፋለሙ ተጫዋቾች ናቸው ያሉንና እስካሁን ድረስ የኮንፊደንስ ችግር አለ ብዬ አላስብም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ጆ ጎሜዝ ለጨዋታ ምን ያህል ዝግጁ ነው፣ በተለይ ደግሞ የቀኝ ፉልባክ ላይ መጫወት ስለሚችል ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ጆ ጎሜዝ በዚህ ሰዓት ላይ ካሉን 5 ተከላካዮች መካከል አንደኛው እሱ ነው። እንደዚሁም ከዚህ በፊት እንደተመለከት ነው የቀኝ ፉልባክ ላይ መጫወት የሚችል ተጫዋች እንደሆነ ሁላችንም እናውቃለን። ነገር ግን ደግሞ በዚህ ሰዓት ላይ ለመጫወት የሚያስችለው ብቃት ላይ ነው ብዬ አላስብም። በተለይ ባለፈው ሳምንት እንግዲህ ዲቴይሉን ልነግራችሁ አልችልም፣ ነገር ግን መርፌ ተወግቶ ነበርና ባለፈው ሳምንት በተደረጉ የልምምድ ፕሮግራሞች ላይም ሙሉ ለሙሉ አልተሳተፈም ነበረ። ነገር ግን አሁንም ከቡድኑ ጋር አለ። ባለፈውም ከኖቲንጋም ፎረስት ጋር በተደረገው ጨዋታ ላይ አብሮ ከቡድኑ ጋር ነበረና የኔ ውሳኔ ዶምን እዛ ቦታ ላይ ለማጫወት ከመምረጥ በተጨማሪም ግን ለጨዋታ ፊት ስላልሆነ ነው እያጫወት ነው ያለ ነው የሚል ምላሽን ሰጥተዋል። አሁን ስላሉበት ሁኔታም ተጠይቀው በሰጡት ምላሽ አሁን ያለንበትን ሁኔታ ስንመለከት በጣም የሚያስገርም ነገር ነው። ምክንያቱም እንደዚህ አይነት ነገሮችን አልጠበኩም ነበር። እስካሁን ድረስ በነበሩኝ የአሰልጣኝነት ጊዜ እንደዚህ አይነት ነገር አጋጥሞ አያውቅም። በተለይ ደግሞ ሊቨርፑልን የሚያክል ትልቅ ቲም ውስጥ ሆነ እንደዚህ አይነት ነገር ሲያጋጥም የማይታመን ነገር ነው። ነገር ግን ደግሞ እንደዚህ አይነት ነገር ካጋጠመ አይቀር በሊቨርፑል መሆኑ የተሻለ ይመስለኛል። ምክንያቱም እንደዚህ አይነት አስቸጋሪ ነገር ውስጥ ባለፍኩ ቁጥር አንድ ነው የምትሆነውና አንድ በሆንኩ ቁጥር ደግሞ ነገሮችን ለማሻሻል ጨዋታዎችን ለማሸነፍ ከፍተኛ ጥረት ታደርጋለህ። አሁንም እያደረግን ያለ ነው ያንን ነገር ነው የሚል ምላሽን ሰጥተዋል። በዚህ ሲዝንና በባለፈው ሲዝን ያለው ልዩነት ዙሪያ ተጠይቀው ነበርና በሰጡት ምላሽ ምንድን ያሉት በዚህ ሲዝንና በባለፈው ሲዝን የሚለየው ነገር ቢኖር ምንድን ነው? ቅድምም እንደነገርኳችሁ በዚህ ሲዝን ብዙ ጎሎች እየተቆጠሩብን ነው የሚገኙት። ባለፈው ሲዝን እስካሁን ድረስ ባሉት ጨዋታዎች ምንም አይነት የቆሙ ኳሶች ግቦች አልተቆጠሩብንም ነበረ። በዚህ ሲዝን ግን እስካሁን ድረስ 9 ግቦች ተቆጥሮብናል። በክፍት ጨዋታዎች እንደ አምና ሁላ ብዙ ቻንሶችን ክሬት እያደረግን ነው የምንገኘው። ነገር ግን ይህ መከላከሉ ላይ በጣም ብዙ ጉድለቶች እየታዩብን ነው እና ብዙ ጎሎች እየተቆጠሩብን ነው። ይህን ስላችሁ ግን ሌሎች ዲቴል ነገሮች የሉም ወይም ደግሞ ሌሎች ስህተቶችም የሉም፣ ሌሎች ልዩነቶችም የሉም ለማለት አይደለም። ነገር ግን በዋነኝነት የሚቆጠሩብን ግቦች ብዙ መሆናቸው
ከአምናው የዘንድሮ ለየት ያደርጓል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በአሰልጣኝነት ጊዜ እንደዚህ አይነት ሁኔታ ውስጥ ስትገባ ለመጀመሪያ ጊዜ ነውና ራስን እንዴት ነው እያረጋጋህ ያለው የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ለመረጋጋት ያን ያህል መፈልግ ሰው አይደለሁም፣ ምክንያቱም በተፈጥሮዬም የተረጋጋው ሰው ስለሆንኩኝ። ነገር ግን ደግሞ እንደዚህ አይነት ሁኔታ ውስጥ መግባት ደስ የሚል ነገር አይደለም። በተለይ ደግሞ ሊቨርፑልን የሚያክል ትልቅ ቲም ይዘህ እንደዚህ አይነት የውጤት ቀውስ ውስጥ ስትገባ በጣም የሚያስገርም ነገር ነው። እንደዚህ አይነት ነገርም ያጋጥመኛል ብዬ አልጠበቅኩም ነበር። በተለይ ደግሞ ያሉን የተጫዋቾች ኳሊቲ ስንመለከት እንደዚህ አይነት የውጤት ቀውስ ውስጥ እንገባለን ብዬ አላሰብኩም ነበር። ነገር ግን አሁንም ከዚህ የውጤት ቀውስ ውስጥ ለመውጣት ከፍተኛ ጥረት እያደረግን ነው የምንገኘው። ለዚህ የውጤት ቀውስ ውስጥ ራሴን እንደ ተወቃሽ አድርጌ ኃላፊነቱን ወስዳለሁ። ነገር ግን ደግሞ እኔም በሆን ተጫዋቾቹም ቢሆንም በጣም ከፍተኛ ጥረት እያደረግን ነው ከዚህ ነገር ውስጥ ለመውጣት። በእርግጥ እስካሁን ድረስ የማሸነፊያ መንገዱን አላገኘንም፣ ነገር ግን በቅርቡ እናገኛለን ብለን እናስባለን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ባለፈው ሲዝንም ከፒኤስቪ ጋር በሻምፒየንስ ሊግ መገናኘታቸው አይዘነጋምና በባለፈው ሲዝንና በዚህ ሲዝን ያለው ልዩነት ምንድን ነው? በዚህ ጨዋታ ላይ ምን ትጠብቃላችሁ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ካለፈው ሲዝን አንጻር ስንመለከተው ዘንድሮ በሁለቱም ክለብ መካከል የተለያዩ ለውጦችን መመልከት እችለናል። ነገር ግን ደግሞ ፒኤስቪዎች በተለይ ፒተር ቦዝ አሰልጣኛቸውን አድርገው ከሾሙ በኋላ አጮታቸውን ከተመለከትን በጣም ፕረስ የሚያደርግ ቡድን ነውና የሆኑ ተመሳሳይ ነገሮች አሏቸው ካለፈው ሲዝን አንጻር ስንመለከተው። ነገር ግን ደግሞ አንዳንድ ዲቴሎችን ስንመለከት ከአምናው ዘንድሮ ትንሽ ለወጥ ያለ ነገርን ይዘው መምጣት ይችላል። ነገር ግን እንዳጠቃላይ የፒኤስቪን አጮት ስንመለከተው ከአምና ጋር የሚያመሳስላቸው ነገር አለ። እንደዚሁም ደግሞ እንደ ገለልተኛ የምትመለከታቸው ከሆነ በጣም ጥሩ የሚባሉ ቲም ናቸው። በጣም አዝናኝ ጨዋታን የሚጫወቱ ቡድን ናቸው። ከቅዳሜ ዕለት ካደረግነው ጨዋታ አንጻር ስንመለከተው በጣም የተለየ አጮት ስታይል ነው ያላቸው እና እንደ ቅዳሜው አይነት አጮትን ይዘው ይመጣሉ ብለንም አናስብም። ከኛ ጋር የሚመሳሰል የአጮት ስታይል ነው ያሏቸውና ጥሩ ፍክክርን እንደሚገጥመንም እንጠብቃለን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በዚህ ሰዓት እንግዲህ ጥሩ የሚባል ጊዜ ላይ አይደላቸውም የሚገኙትና ራስን ስትመለከት ለደጋፊዎቹ በድጋሚ ራስን ማሳየት እፈልጋለሁ ብለህ ታስባለሁ የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው አሁን ባለንበት ሁኔታ ብቻ ላይ ብቻ ሳይሆን ሁልጊዜም እንደ ሊቨርፑል ላለ ትልቅ ቡድን ስታሰለጥን ሁልጊዜም ራስን ማሳየት መቻል አለበት። አሰልጣኙም ተጫዋቾችን ራሳቸውን ማሳየት መቻል አለባቸውና ዋንጫ ስላነሳ የሆነ ነገርን ስላሳካ የምትሆው ነገር አይደለም። በየቀኑ ራስን ማሳየት መቻል አለብህ። ሁልጊዜም ቀጣይ ጨዋታ ለአንተ በጣም ወሳኙ ጨዋታ ነውና በዛ ጨዋታ ላይ ራስን ማሳየት መቻል አለብህ። እንደዚሁም ሁልጊዜም ወደፊት መራመድ መቻል አለብህ። ስታሸንፍ ብቻም ሳይሆን ስትሸነፍም ራስን በደንብ ማሳየት መቻል አለብህ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት አንዳንድ ስታቶችን ስንመለከት በዚህ ሲዝን ብዙ የአንድ ለአንድ ግንኙነቶችን እየተሸነፋችሁ ነው የሚገኘውና ምክንያቱ ምን ይመስላል? ተጫዋቾቹ ለመፋለም ያላቸው ፍላጎት ቀዝቅዞ ነው ወይ ብላችሁ ታስባላችሁ ተብለው ተጠይቀው ነበር። እሳቸውን በምላሻቸው ለመከላከል ያለን ፍላጎት ቀዝቅዞ ነው የአንድ ለአንድ ግንኙነቶችን እያሸነፍን ያልሆነው ማለት አልችልም። ነገር ግን በአንዳንድ አጋጣሚዎች ላይ የተሻለ ነገርን ማድረግ እንችላለን። አሁን ለምሳሌ ከኖቲንጋም ፎረስት ጋር ያደረግነውን ጨዋታ ብንመለከት 70% ፖዚሽን እኛ ነበር መያዝ የቻልነውና መከላከል ይጠበቅብን የነበረው 20% ብቻ ነው የነበረው። ነገር ግን ደግሞ ብዙ ጊዜ ኳሱን ይዘህ በጣም ብዙ እያጠቃህ እያለ ልትከላከል ስትል ቶሎ ከማጥቃት ወደ መከላከል ለመቀየር እንግዲህ ትቸገራለና ያ ነገር ነው እንግዲህ እየተፈጠረ የሚገኘው። እናም ከዚህ በኋላ ባሉ ጨዋታዎች ላይም ከማጥቃት ወደ መከላከል ስንቀሳቀስ እንግዲህ የተሻለ ነገሮችን ማድረግ መቻል አለብን። ቶሎ ወደ መከላከል መንፈስ ውስጥ መግባት መቻል አለብን የሚል ምላሽን ሰጥተዋል። ለነዚህ ችግሮች መፍትሄ ለመስጠት ስታስቡ ብቻህን ነው የምትሆነው ወይስ ኮቺንግ ስታፍ አባላቶች ጋር ሆናችሁ ነው ለነዚህ ችግሮች መፍትሄ የምትፈልጉት ተብለው ተጠይቀው ነበረ። እሳቸውን በምላሻቸው የብዙ ነገሮች ቅልቅል ነው። አንዳንድ ጊዜ ብቻ ነው ሆነ ስለ ጨዋታዎች ልታሰብ ትችላለህ። አንዳንድ ጊዜ ደግሞ ከኮቺንግ ስታፍ አባላቶች ጋር፣ አንዳንድ ጊዜ ደግሞ ከተጫዋቾች ጋርም አብረህ ለነዚህ ችግሮች መፍትሄ ልትፈልግ ትችላለህ እና የሁሉም ድብልቅ ነው እንጂ አንዱ ብቻ ብለህ የምትናገረው ነገር አይደለም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በሚሎስ ኬርኬዝ ዙሪያ ነው። ሚሎስ ኬርኬዝ እንደሚታወቀው በሆላንድ መጫወቱ አይዘነጋምና ከፒኤስቪ ጋርም ተገናኝቶ የሚያውቃልና ምናልባትም ያ ነገር ቋሚ 11 ውስጥ እንዲገባ ሊያደርገው ይችላሉ ተብሎ ተጠይቀው ነበረ። እሳቸውን በምላሻቸው ሚሎስ ኬርኬዝ ከዚህ በፊት ፒኤስቪን መግጠሙ ምንም አይነት ተጽዕኖ አይፈጥርብኝም ቋሚ 11ን ለመምረጥ። በእርግጥ ከፒኤስቪ ጋር ስላደረገው ጨዋታ አነጋግሬው ነበረ። ነገር ግን በነገው ጨዋታ ላይ ቋሚ 11ን ስመርጥ ግን ይህ ነገር ምንም አይነት ኢፌክት አይፈጥርብኝም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በዚህ ሲዝን የተለያዩ ሽንፈቶች አጋጥሟቸዋልና እነዛ ሽንፈቶች ልምዶችን ለመውሰድ ይጠቅመኛል ብላችሁ ታስባላችሁ ተብለው ተጠይቀው ነበረ። እሳቸውን
በምላሻቸው በእያንዳንዱ ጨዋታ ላይ እንግዲህ የተለያየ የምትማራቸው ነገሮች አሉ። ስትሸነፍም እንግዲህ ምን ማሻሻል አለብን፣ ምን የተሻለ ነገር ማድረግ አለብኝ ብለህ የምትወስዳቸውን ነገሮች አሉ። ነገር ግን ደግሞ እንደ ሊቨርፑል ያለ ትልቅ ቲምን ስታሰለጥን እንደዚህ አይነት ውጤት ተቀባይነት የለውም። አሁን ብዙ ማሻሻል ያሉብን ነገሮች አሉ። በጣም ብዙ ማስተካከል ያሉብን ነገሮች አሉ። በተለይ ደግሞ እነዚህ ቀላል የሚባሉ ኳሶች ላይ የተሻለ ነገር ማድረግ መቻል አለብን። ውሳኔዎቻችን ላይም የተሻለ ውሳኔ መወሰን መጀመር መቻል አለብን። እናም ወደ አሸናፊነትም የመመለስ ግዴታ አለብን የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት ወደ አሸናፊነት ለመመለስ ብዙ ነገሮችን መቀየር አለብኝ ብለው ያስባሉ ወይ፣ በተለይ ደግሞ አጨዋወቱን ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ወደ አሸናፊነት ለመመለስ ሙሉ ለሙሉ ታክቲካን መቀየር የለብም፣ አጨዋወት ስታይልህን መቀየር የለብም። ምክንያቱም ተጫዋቾቹ የለመዱት ይህንን ነው። ብዙ አመት በዚህ ስታይል ሲጫወቱ ነበረ። ነገር ግን ደግሞ አንዳንድ ትንንሽ የሚባሉ ለውጦችን ማምጣት መቻል አለብን። ምክንያቱም በዚህ ሲዝን ተደጋጋሚ ሽንፈቶች እያጋጠሙ ስለሆነ ወደ አሸናፊነት ለመመለስ ስህተት ያለብንን ነገሮች፣ የተሳሳትናቸውን መስተካከል ያለባቸውን ነገሮች፣ ጥቃቅን ነገሮችን መቀየር መቻል ስላለብን እነዛን ቀየረን ወደ አሸናፊነት የምንመጣበትን መንገድ እንፈልጋለን የሚል ምላሽን ሰጥተዋል። በመቀጠል ከጋዜጠኞች ጋር ቆይታ ማድረግ የቻለው ደግሞ ኮዲ ጋክፖ ነበረ። በመጀመሪያም የተጠየቀው የቀድሞ ክለብህን በተከታታይ ለ2 ዓመት እያገኛቸው ይገኛልና ምንድነው የተሰማ ስሜት ተብሎ ተጠይቆ ነበረ። በጣም ልዩ ስሜት አለው። ምክንያቱም ፒኤስቪን ከልጅነቴ ጀምሮ ያደግኩበት ክለብ ነው። ብዙ ነገሮችን ማሳለፍ ያለውና ሁልጊዜም ፒኤስቪዎችን ስገጥም ደስ ይለኛል። ሁልጊዜም ለየት ያለ ምሽት ነው የሚሆነው የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ከአስቶን ቪላና ከሪያል ማድሪድ ጋር በተደረገው ጨዋታ ላይ እንግዲህ ጠንካራ እንቅስቃሴን ማድረግ ችላችሁ ነበር። ከዛ በኋላ ግን ተደጋጋሚ ሽንፈቶችን አጋጥሟቸዋልና ያ ጥንካሬያችሁ ወዴት ሄደ ተብሎ ተጠይቆ ነበረ። እሱም በምላሹ ወዴት እንደሄደ እርግጠኛ አይደሉም። ነገር ግን ደግሞ ወደዛ ለመመለስ በጣም ከፍተኛ ጥረትን እያደረገን እንገኛለን። ሁላችንም እንደ ቡድንም በጣም ከፍተኛ ስራን እየሰራ ነው የምንገኘው። ምክንያቱም እንግዲህ የተሻለ ነገርን ማድረግ እንችላለን። በእርግጥ በዚህ ሰዓት ጥሩ የሚባል ጊዜን እያሳለፍን አይደለም የምንገኘውና ከዚህ መውጣት እንዳለብን ሁላችንም እናምናለን። እናም ወደዛ ወደምናውቀው ብቃታችንም ለመሄድም ከፍተኛ ስራን እየሰራን እንገኛለን የሚል ምላሽን ሰጥቷል። በመቀጠልም የተጠየቀው አሰልጣኝ አርነ ስሎት እንደተናገሩት ከሆነ በእንደዚህ አይነት አስቸጋሪ ጊዜ እንደ ቡድን አንድ ላይ እንሆናለን የሚል ምላሽን ሰጥተው ነበርና ተጫዋቾቹ በመልበሻ ክፍልስ እርስ በርስ ምንድነው የምትባባሉት ተብሎ ተጠይቆ ነበር። እሱም በምላሹ ምንድነው ያለው፣ ሁላችንም አንድ ላይ ሆነን ከፍተኛ ጥረት እያደረግን ነው የምንገኘው። ምክንያቱም የተሻለ ነገር ማድረግ እንደምንችል ስለምናውቅና በዚህ ሰዓት ሁላችንም ግልጽ ሆነን እያንዳንዳችን የትኛው ጋር ማሻሻል እንዳለብን እየተነጋገረን እንገኛለን። ምክንያቱም መሻሻል ያሉብን ብዙ ነገሮች አሉ። ወደ አሸናፊነት መመለስ መቻል ስላለብን የሚል ምላሽን ሰጥቷል። በመቀጠል የተጠየቀው በዚህ ሲዝንስ ምን እናሳካለን ብላችሁ ታስባላችሁ ተብሎ ተጠይቆ ነበር። እሱም በምላሹ አሁን ላይ ትኩረታችን ቀጣይ ጨዋታ ብቻ ነው። ባለፈው ሲዝንም ያንን ነገር ነው ማድረግ የቻልነውና ሁሌ ጊዜም በቀጣይ ጨዋታ ያለን ላይ ብቻ ነው እንጂ ትኩረት የምናደርገው በስተመጨረሻ ምን እናሳካለን ምን እናሳካም የሚል ነገር በዚህ ሰዓት ላይ ምንም እያሰበን አይደለም የሚል ምላሽን ሰጥቷል። በመቀጠል የተጠየቀው እንደ ሊቨርፑል ያለ ትልቅ ቡድን ውስጥ ስትጫወትና እንደዚህ አይነት መጥፎ የውጤት ቀውስ ውስጥ ስትገቡ ከውጭ እንግዲህ በጣም ብዙ ወቀሳዎች፣ ብዙ ወሬዎች ይወራባችኋል ና ያ ነገር እንዳያወካችሁ ወይም ደግሞ ተጽዕኖ እንዳይፈጥርባችሁ ምን እያደረጋችሁ ነው ተብሎ ተጠይቆ ነበር። እሱም በምላሹ ይህንን ነገር ለመከላከል እንግዲህ የተቻለህን ያህል ጥረት ማድረግ አለብህ። በእርግጥ በዚህ ሰዓት እንግዲህ በጣም ከባድ ነው። ምክንያቱም በዚህ ሰዓት እንግዲህ በጣም ብዙ ሶሻል ሚዲያዎች አሉና በዛ እንግዲህ ብዙ ወሬዎች ይወራሉ። ያ ነገር እንግዲህ አንተ ጋር ይደርሳል። ነገር ግን ደግሞ እንደ ቡድን አንድ ከሆንክ ይህንን ጊዜ አልፈ ወደ አሸናፊነት የምትመለስ ይሆናል የሚል ምላሽን ሰጥቷል። በመቀጠል የተጠየቀው በዚህ ሲዝን እንግዲህ የተለያዩ ጨዋታዎች ላይ ቀድሞ ጎል እየተቆጠረባችሁ ነው የሚገኙት። በነዛ ጨዋታዎች ላይ ደግሞ ማሸነፍ አልቻላችሁም እና በዚህ ላይ ያለ ሀሳብ ምንድን ነው ተብሎ ተጠይቆ ነበር እና እሱም በምላሹ ይህ ነገር እንግዲህ ተቀባይነት የለውም፣ በጣም መጥፎ የሚባል ነገር ነው። ነገር ግን ደግሞ እነዚህ በተሸነፍንባቸው ጨዋታዎች ላይ እንግዲህ እኩል መሆን የቻልንባቸው አጋጣሚዎችም ተፈጥሮ ነበር። አሁን ለምሳሌ ከክሪስታል ፓላስ ጋር ከቼልሲ ጋር ያደረግናቸው ጨዋታዎች እንደዚሁም ሌሎች ጨዋታዎች ላይ እኩል መሆን ችለን ነበረ። ነገር ግን መጨረሻ ደቂቃዎች ላይ በተቆጠሩብን ግቦች ተሸንፈን መውጣት ችለናል። እናም እስከ መጨረሻው ደቂቃ ድረስ እንግዲህ በጣም ከፍተኛ ፍልሚያን እያደረግን ነው የምንገኘው ጨዋታዎችን ለማሸነፍ። በእርግጥ አሁንም ማሻሻል ያሉብን ነገሮች አሉ። በመጀመሪያ ደረጃ ቀድሞ ጎል እንዲቆጠርብን ማድረግ የለብንም። ጎል ከተቆጠረብን ደግሞ ወደ አሸናፊነት መመለስ፣ ከኋላ ተነስተን አሸናፊ መሆን መጀመር መቻል አለብን የሚል ምላሽን ሰጥቶ በመቀጠል የተጠየቀው አሁን አንተ የምትጫወተው በግራ ክንፍ ላይ ነውና በግራ ክንፍ ስትጫወት ደግሞ ምንጊዜም ከግራ ክንፍ ተከላካይ መስመር ተጫዋች ጋር እንደዚሁም ደግሞ ከ9 ቁጥር ጋር መዋሃድ
መላመድ መቻል አለበት። በዚህ ሲዝን ደግሞ አዳዲስ ተጫዋቾች መጥተዋል ሁለቱም ቦታ ላይና ከነዚህ ተጫዋቾች ጋር ውህደት ምን ያህል ደረጃ ላይ ደርሷል፣ እንደዚሁም ደግሞ ከነሱ ጋር ለመዋሃድስ ያጫወት ስታይልህን ቀየር አድርገዋል ወይ ተብሎ ተጠይቆ ነበር። እሱም በምላሹ ምንጊዜም እንግዲህ አዲስ ተጫዋች ወደ ክለብ ሲመጣ የመላመጃ ጊዜ ያስፈልጋቸዋል። እነሱ ብቻም ሳይሆኑ ከነሱ አጠገብ የሚጫወቱ ተጫዋቾችም የእነሱን ያጫወት ስታይል እስኪለምዱ፣ ፍጥነታቸውን እስኪለምዱ ድረስ ጊዜ ያስፈልጋል። እኛም ግን ከአዳዲስ ተጫዋቾች ጋር አሁን ላይ በጥሩ ሁኔታ እየተዋሃድን ነው ብዬ አስባለሁ። በእርግጥ ጨዋታዎችን መሸነፋችን ለሱ የረዳን አይመስለኝም። ምክንያቱም ጨዋታዎችን ብታሸንፍ ኖሮ አዳዲስ ተጫዋቾቹ አልለመዱም ተብሎ ያን ያህል የሚወራ ነገር አይኖርም። ነገር ግን በዚህ ሰዓት እንግዲህ ውጤቶችን ማጣታቸው ሙሉ ለሙሉ ትኩረታቸውን እዛ ላይ እንዲያደርጉ አድርጓቸዋል እንጂ ከተጫዋቾቹ ጋር በጥሩ ሁኔታ እየተላመድን ነው ብዬ አስባለሁ። ከዚህም የበለጠ እንድንላመድ እንግዲህ ከጨዋታዎችም በኋላ በትሬኒንግም ቦታም እየተነጋገርን እንገኛለን የሚል ምላሽን ሰጥቷል። በመቀጠልም ከቀዳሚው የኖቲንግሃም ፎረስት ሽንፈት በኋላ መልበሻ ክፍል ውስጥ ያለው ስሜት ምንድን ነው ተብሎ ተጠይቆ ነበር። እሱም በምላሹ ከቀዳሚ ሽንፈት በኋላ በጣም የሚያሳፍር ነው የነበረው። ምክንያቱም እንግዲህ በሜዳ በ3-0 በሆነ ውጤት መሸነፍ፣ በተለይ ደግሞ በደጋፊ ፊት ደጋፊ አንተም ብሎ እየገባ እንደዚህ አይነት እንቅስቃሴ ያደረገ 3-0 ተሸንፈ ስትወጣ በጣም የሚያስጠላ ነገር ነው። በመልበሻ ክፍል ውስጥም እንግዲህ በዚህ ዙሪያ ተነጋግረንበታል። ግልጽ የሆነ ንግግር ነበር ማድረግ የቻልነው። ምክንያቱም ከዚህ የተሻለ ነገር ማድረግ መቻል አለብን፣ ወደ አሸናፊነትም መመለስ መቻል አለብንና ለዛም እንደ ቡድን ጠንክረን መስራት አለብን የሚል ነገርን ግልጽ የሆነ ንግግርን አድርገናል የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ የጋዜጣዊ መግለጫው ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።